ሰላም ጤና ይስጥልን ከኢትዮጵያ ዜና አገልግሎት የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹ በኢትዮጵያ ባለፉት 3 ወራት 6.5 ትሪሊዮን ብር የተንቀሳቀሰበት የዲጂታል ፋይናንስ ተካሂዷል። በስራ ዕድል ፈጠራ ተግባራዊ የተደረገው ሪፎርም በዘርፉ ያለው አቅም እንዲያድግ ማስቻሉን የሥራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። ከዛሬ ጥቅምት 14 እስከ ጥቅምት 16 2018 ዓ.ም ድረስ የሚቆየው 11ኛው ጣና ፎረም በባህር ዳር ከተማ መካሄድ ጀምሯል። ኢትዮጵያ ለጎርፍ አደጋ መከላከል የምታደርገው ጥረት ችግሩን በዘላቂነት ለመቀነስ ወሳኝ ሚና እንዳለው የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ገለጹ። የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁ በኢትዮጵያ ባለፉት 3 ወራት 6.5 ትሪሊዮን ብር የተንቀሳቀሰበት የዲጂታል ፋይናንስ ተካሂዷል። የሚኒስትሮች ምክር ቤት የ100 ቀን እቅድ ግምገማ የዓለምን የኢኮኖሚ አዝማሚያ፣ የኢትዮጵያ ማክሮ ኢኮኖሚ የመጀመሪያ ሩብ ዓመት አፈጻጸም እንዲሁም የእድገት አዝማሚያና አጠቃላይ ምልከታን ያካተተ ሪፖርትን አቅርበዋል። በዓለም የኢኮኖሚ ልማት አውድ ስንመለከት ኢትዮጵያ ልዩ ጥንካሬና የእድገት ፍጥነት አሳይታለች ሲልም የጠቅላይ ሚኒስትር ጽሕፈት ቤት አስታውቀዋል። በ2017 የበጀት ዓመት የኢትዮጵያ አጠቃላይ የኢኮኖሚ አፈጻጸም በጥንካሬው በመቀጠል 9.2 በመቶ ዓመታዊ የጂዲፒ እድገት ማሳየቱም ተገልጿል። ይህም 7.3 በመቶ በሆነ ጠንካራ የግብርና ውጤት መስፋፋት፣ በ13 በመቶ የኢትዮጵያ እድገት ብሎም በ7.5 በመቶ የአገልግሎት ዘርፍ እድገት የተገለጸ ነበርም ብሏል ጽሕፈት ቤቱ። የሀገራችን የጂዲፒ ተዋጽኦም ብዝሃ መሰረት እየያዘ መሄዱን የሚያሳይ ሲሆን ይህም በግብርና 31.3 በመቶ፣ በኢንዱስትሪ 30.2 በመቶና በአገልግሎት 39.6 በመቶ አስተዋጽኦ የታየ መሆኑም ተመላክተዋል። እየተካሄዱ በሚገኙ የለውጥ ስራዎች በመንግስት እየተከናወኑ ባሉ የተለያዩ የልማት ስራዎችና አዲስ ኢንቨስትመንቶች በመደገፍ በ2018 ዓ.ም ኢኮኖሚያችን በ10.2 በመቶ እንደሚያድግ ይጠበቃል ሲሉ የጠቅላይ ሚኒስትር ጽሕፈት ቤት አስታውቀዋል። እንደ ታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክቶች መጠናቀቅ ብሎም እንደ ማዳበሪያ ማምረቻና የተፈጥሮ ጋዝ ልማት ስራ ጅማሮች የኢኮኖሚ እድገቱን የበለጠ እንደሚያነቃቁም ይጠበቃል። የዘርፉ የእድገት ትንበያም ጠንካራ ውጤት እንደሚገኝበትም ያመለክታል። ግብርና 7.8 በመቶ፣ በአዳዲስ የማኒፋክቸሪንግ ፕሮጀክቶችና የተሻሻሉ ግብዓቶች የተጠናከረው ኢንዱስትሪ 13.2 በመቶ እንደሚያድግ የተነበየ ሲሆን ማዕድን ለ2018 የተቀመጠለትን ግብ እንደሚበልጥም ይጠበቃል ብለዋል። በተጨማሪም የአገልግሎት ዘርፉ እድገት በሚያሳዩ የንግድ እንቅስቃሴ፣ የትራንስፖርት አገልግሎት፣ የቱሪዝም ፍሰትና የዲጂታል ኢኮኖሚ መስፋፋትን በመጠቀም 9.3 በመቶ እንደሚያድግ ይጠበቃል ሲልም ገልጸዋል። የውጭ ንግዱ ለ$5 ቢሊዮን የደረሰ ሲሆን ይህም እቅዱንና የባለፈውን ዓመት ተመሳሳይ ጊዜ አፈጻጸም የበለጠ ሆኖ መታየቱም ተመላክተዋል። የፋይናንስ ዘርፉ ልማት ስራዎችንና ኢንቨስትመንትን በመደገፍና ቁልፍ ሚናውን እየተወጣ ሲሆን በመጀመሪያው ሩብ ዓመቱ ከቀደመው ተመሳሳይ ጊዜ ብልጫ ያለው ብድር አቅርበዋል ብለዋል። የዲጂታል ፋይናንስ አገልግሎትም እየተጠናከረ መሄዱን የቀጠለ ሲሆን በ3 ወራት ብቻ 6.5 ትሪሊዮን ብር የተንቀሳቀሰበት ደረጃ ላይ ደርሷል ሲል የጠቅላይ ሚኒስትር ጽሕፈት ቤት ገልጸዋል። አጠቃላይ አፈጻጸሙ በሁሉም መስኮች የተሻለ ውጤትን የሚያሳይ ሲሆን ይህም ኢትዮጵያ ወደ ኢኮኖሚ መዋቅራዊ ሽግግር ብሎም ዘላቂና አካታች የኢኮኖሚ እድገት የምታደርገውን ፈጣን ሂደት የሚያረጋግጥ መሆኑም ተመላክተዋል። በስራ ዕድል ፈጠራ ተግባራዊ የተደረገው ሪፎርም በዘርፉ ያለውን አቅም እንዲያድግ ማስቻሉን የሥራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። የሥራና ክህሎት ሚኒስትር ሙፈሪያት ካሚል እንዳሉት በኢትዮጵያ በስራ ዕድል ፈጠራ ዘርፍ ተግባራዊ የተደረጉ ሪፎርሞች ሀገራዊ የስራ ዕድል ፈጠራ አቅም እንዲያድግ አስችለዋል። በዘርፉ የባለድርሻ አካላት ቅንጅት እየተጠናከረ መምጣቱን ጠቁመው አዳዲስ እሳቤዎችና አሰራሮች መዘርጋታቸው በስራ ዕድል ፈጠራ መስክ የተሻለ ውጤት እንዲመዘገብ ማስቻሉንም ጠቅሰዋል። በ2017 በጀት ዓመት በሀገር ውስጥ በውጭ ሀገርና በርቀት የሥራ ዘርፎች ለ4.9 ሚሊዮን ዜጎች የሥራ ዕድል ለመፍጠር አቅደን 96 በመቶ ያህሉን አሳክተናል ብለዋል። በተያዘው በጀት ዓመትም በሀገር ውስጥ በውጭ ሀገርና በርቀት የሥራ ዘርፎች ከ5 ሚሊዮን በላይ ለሚሆኑ ዜጎች የሥራ ዕድል ለመፍጠር ታቅዶ ወደ ሥራ መገባቱንም አብራርተዋል። እቅዱን በተሟላ መልኩ ለመፈጸም የባለድርሻ አካላትን ርብርብ የሚጠይቅ መሆኑንም ተናግረዋል። በተያዘው በጀት ዓመት በስራ ዕድል ፈጠራ ዘርፍ የተያዘውን እቅድ ተግባራዊ ለማድረግ የሚያስችሉ ስትራቴጂዎችን ስራ ላይ ለማዋል አስፈላጊው ዝግጅት መደረጉንም ገልጸዋል። ለስራ ወደ ውጭ ሀገር የሚጓዙ ዜጎች የሚገጥሟቸውን ችግሮች መፍታት ቅድሚያ የተሰጠው ጉዳይ መሆኑንም ጠቅሰዋል። በበጀት ዓመቱ 3 ወራት በሀገር ውስጥ በውጭ ሀገርና በርቀት የሥራ ዘርፎች ከ671 ሺህ በላይ ለሚሆኑ ዜጎች የሥራ ዕድል መፍጠር መቻሉም ተገልጸዋል። ከዛሬ ጥቅምት 14 እስከ 16 2018 ዓ.ም ድረስ የሚቆየው 11ኛው ጣና ፎረም በባህር ዳር ከተማ መካሄድ ጀምረዋል። የጣና ፎረም አፍሪካ በተለዋዋጩ የዓለም ስርዓት በሚል መሪ ሐሳብ በባህር ዳርና አዲስ አበባ ከተማ በአፍሪካ የደህንነት ጉዳዮች ዙሪያ ለ3 ቀናት የሚመክር ነው። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ፎረሙን በከፈቱበት ወቅት ፎረሙ ለዓለም አቀፍ ተግዳሮቶች አህጉራዊ ምክር ሐሳቦችን በመፍትሄነት ማመላከት የሚያስችል ነው። ዓለም አቀፉ ማህበረሰብ አስተማማኝ የበለጸገና የተረጋጋ የፖለቲካል ኢኮኖሚ ምህዳር ለመፍጠር ጥረት ማድረግ እንደሚኖርበትም ገልጸዋል።
ገልጸዋል። በአዲሱ የዓለም ስርዓት የአፍሪካን ዕጣ ፈንታ የሚወስን የተሻለ አቅጣጫ መተለም ይኖርብናልም ብለዋል። የጣና ፎረም መድረክ የአፍሪካን የተፈጥሮ ሀብቶች ለአፍሪካውያን የኢንዱስትሪ የግብርና ትራንስፎርሜሽንና ቴክኖሎጂ ልማት ለመጠቀም በሚቻልባቸው መንገዶች የራሱን ድርሻ እንደሚወጣም ገልጸዋል። የአፍሪካ ወጣቶችን ፈጣንና ተለዋዋጭ የዓለም ጂኦፖለቲካ የቴክኖሎጂ ጠባባዊ ተጠቃሚነት አስተላለፍ ለመፍጠር መልካም አጋጣሚ መሆኑን አንስተዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ለኢዜአ እንደገለጹት የጣና ፎረም በአፍሪካ ሰላምና ደህንነት ጉዳዮች በመምከር መፍትሄ አመላካች ምክር ሀሳቦች የሚቀርቡበት አህጉራዊ መድረክ ነው ብለዋል። ወቅታዊ የዓለም ሁኔታ የፖለቲካ ፉክክር እየከረረና የባለብዙ ወገን ዓለም አቀፍ ትብብር እየላሉ የመጡበት መሆኑን አስረድተዋል። በጣና ፎረም አፍሪካ ውጥረት በተሞላበት ዓለም አቀፍ ሁኔታ የሰላምና ደህንነት እንዲሁም ሌሎች አጀንዳዎች ላይ ያሏቸውን መፍትሄዎች እንደምታራምድም አብራርተዋል። ኢትዮጵያ ለጎርፍ አደጋ መከላከል የምታደርገው ጥረት ችግሩን በዘላቂነት ለመቀነስ ወሳኝ ሚና እንዳለው የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ይተፋ ገለጹ። የውሃና ኢነርጂ ሚኒስቴር በኦሞ ጊቤና ስምጥ ሸለቆ ተፋሰሶች ውስጥ የሚከሰተውን የጎርፍ አደጋ በዘላቂነት ለመከላከል የሚያስችል የተፋሰስ ጥናት ለማካሄድ SWS ከተባለው ዓለም አቀፍ ድርጅት ጋር የመግባቢያ ሰነድ ተፈራርመዋል። የውሃና ኢነርጂ ሚኒስትር ኢንጂነር ዶክተር ሀብታሙ ይተፋ እና የSWS ዓለም አቀፍ አማካሪ ድርጅት ባለቤትና ስራ አስኪያጅ ጃን ካርሎ ስምምነቱን ተፈራርመዋል። ሚኒስትሩ በዚህ ወቅት እንዳሉት ጎርፍ በግብርና ሰብሎች፣ በወሳኝ መሰረተ ልማቶች፣ በሌሎች ንብረቶችና በሰው ሕይወት ላይ ለሚያደርሰው አደጋ ዘላቂና ሳይንሳዊ መፍትሄ ማበጀት ይገባል። የጎርፍ አደጋ መከላከል የመንግስት ሀገር አቀፍ የትኩረት መስክ መሆኑን በማንሳት ባለፉት 3 ዓመታት በተለያዩ የአገሪቱ አካባቢዎች የሚከሰተውን የጎርፍ አደጋ መከላከል የሚያስችል ውጤታማ ስራ ተከናውኗል ብለዋል። የጎርፍ አደጋን በዘላቂነት ለመከላከል ከዓለም ባንክ ጋር በርካታ ተግባራት እየተከናወኑ መሆኑን ጠቅሰው የዛሬው ስምምነት የኢትዮጵያ የጎርፍ አደጋ መከላከልና ዝግጁነት ወደ ላቀ ምዕራፍ የሚሸጋገር መሆኑን ገልጸዋል። በኦሞ ጊቤና በስምጥ ሸለቆ ተፋሰሶች ላይ የሚካሄደው የተፋሰስ ደረጃ ጥናት የጎርፍ አደጋን በዘላቂነት ለመቀነስ ወሳኝ ሚና እንደሚኖረውም ተናግረዋል። የጥናቱ ዝርዝር ዲዛይንና ግንባታ ስራዎች ወሳኝ ግብዓት የሚሆኑ ጥልቅ ሳይንሳዊ መሰረት ያለው የመፍትሄ ሀሳቦችን እንደሚያቀርብም ገልጸዋል። የSWS ዓለም አቀፍ አማካሪ ድርጅት ባለቤትና ስራ አስኪያጅ ጃን ካርሎ በበኩላቸው የጎርፍ አደጋ መቀነስ የሚያስችል መፍትሄ ለማበጀት ጠንክረው እንደሚሰሩ ተናግረዋል። የSWS ዓለም አቀፍ አማካሪ ድርጅት ጥናቱን በ1 ዓመት ጊዜ ውስጥ እንደሚያጠናቅቅም ተገልጿል። ዜናው በቃ። ከዜናዎቹ ጋር ሀብታሙ አክሊሉ ነበርኩ። ሰላም።